የእግዚአብሔር አይኖች በሉ አይደክሙ ኃያላን፣ አያንቀላፉ ትጉሃን፣ አይጨልሙ ብሩሃን ናቸው። በማን አይን መታየት ይሻላል ወገኖቼ? በማን አይን? በእግዚአብሔር አይን። በሁለተኛ ነገሥት ምዕራፍ 4 ቁጥር 8 ጀምራችሁ ስታነቡ እንዲህ ብሎ ይጀምራል። አንድ ቀን እንዲህ ሆነ፣ ኤልሳ ወደ ሱነም አለፈ፣ በዚያም ታላቅ ሴት ነበረች ይላል። ምን አይነት ሴት? ምን አይነት ሴት? ታላቅ ሴት ነበረች። እንጀራ ይበላ ዘንድ የግድ አለችው ይላል። እንግዲህ ልብ አድርጎ እናንተ ቤት እንግዳ መጥቶ የግድ ካልበላ የድሮ እናቶች በሞቴ ይላሉ፣ አረ አፈር ስሆን ይላሉ እንጀራ እንድንበላላቸው። ቆሞ አፈር ያበላል እንጂ እንጀራ የሚያበላ ማግኘት በጭንቅ ነው ወገኖች። ቤታችሁ እንግዳ ቢመጣ ቁራሽ እንኳን ለመስጠት ምን ያክል እንደምንንገበገብ አታውቁ? አናውቅም? ረጅም የማይበጠስ ወሬ ይዘነው ሰውየው ሲሰለች ከቤታችን ይወጣለን እንጂ በግድ እናገባለን። የእግዚአብሔር ሰው አንተ ስትገባ የሚስተካከል አለ የሚል የእግዚአብሔር አገልጋይ ነብይ፣ እኔ ቤት ያለ ችግር አለ፣ ገንዘቤ ያልመለሰልኝ ችግር፣ እኔ ቤት ያልተፈታ ቋጠሮ አለ፣ ሀብት አለኝ ሀብቴ ያልፈታው ችግር፣ ምናልባት አንተ ስትገባ የሚፈታ ሊሆን ይችላል፣ ክግባ በግድ ትለው ነበር ይላል። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበረ። ለምን ይመስላችኋል ቅዱሳን ወደ ህይወታችን እንዲገቡ ምን ፈቅድላቸው? ይቺ ሱነም ሴት ምን ቢገባት ነው? በሚገርማችሁ ሁኔታ ባል አላት ግን ልጅ የላትም። ይቺ ሴት ምን አላት አልኳችሁ? ምን አላት? በቃ ጠብቁታ። ትዳር ኖሯችሁ ልጅ የሌላችሁ አታጉረምሩሙባት ሴቷ ላይ። ውጪ ለቃቅማችሁ የምትመጡትን የሰፈር ወሬ እሷ ላይ አታራግፉባት። እሷ ጥፍጥፋ የምትሰራው ልጅ የለም ማሲሰጥን ነው። ማሲሰጥ ነው። አንደኛ ሳሙኤል ላይ እኮ የሐናን መካንነት ሲያወራ እንደዚህ ነው፣ የሐናን ማይፀን እግዚአብሔር ዘግቶት ነበር ይላል። ማን? በቃ የተዘጋው በእግዚአብሔር ከሆነ ወደሚከፍተው ወደ ማን መጫው ነው የሚሻለው? ንገሩኛ። ወደ እግዚአብሔር። ስለዚህ ይቺ ሴት ልጅ ባለመውለዷ ምክንያት በጣም ፈሪሃ እግዚአብሔር ያለው በኦሪት የነበሩ ወንዶች ሚስቶቻቸው ካልወለዱ የሚያባርር፣ አንቺ ውጪልኝ ሌላ የምትወልደዋን ሴት አምጥቼ ያገባለሁ ብለው በወደዷቸው ልክ የሚጠሏቸው፣ ባፈቀሯቸው ልክ የሚከዷቸው ሰዎች ሆኖ ሳለ የዚች ሴት ባል ግን እስኪያረጅ ድረስ ልጅ አልነበረውም። ግን ይጠብቃታል። ጠብቁት። እግዚአብሔር በወጣትነታችሁ እንኳን ቢዘገይ እግዚአብሔር ቀን አለው። በርጅናችሁም ሰዓት ቢሆን ይጎበኛችኋል። የተዘጋውን ለመክፈት እግዚአብሔር የሆነ ቀን አለው። የኔና የናንተን ነገር ሊያስተካክል የሆነ ሰዓት አለው። ፈቃድ ይሁን ብላችሁ ለእግዚአብሔር አሳልፋችሁ የራሳችሁ ፈቃድ እንዲፈጸም አይደለም። ያንተ ፈቃድ በእኔ ይሁን ይሁን። የማን ፈቃድ በእኛ ይሁን? እግዚአብሔር ፈቃድ። የምትገርመኝ ሴት ናት። እና እንደዚህ ያለችው ኤልሳን እያስገባች እንጀራ እየመገበች ደግሞ ባለፈ ቁጥር ከበር ላይ ትጠብቀዋለች። ያ የእግዚአብሔር ቅዱስ የኤልያስ መንፈስ የኤልያስ ጸጋ በሱ ላይ ያደረበት ሰው ሁል ቀን ትጠብቀዋለች። መውረጃውን ሳትጠብቃለች፣ ታውቀዋለች። የኢትዮጵያ እናቶች እና አቡነ ተክለ ሃይማኖት እኮ ናቸው ጓዳችንን የባረኩልን አይደለም እንዴ? ምን ነው ተክልዬ ሲባሉ ዝም አላሉ አይደለም እንዴ? እና የሚገርም ነው። ይቺ ሴት አንድ ቀን ባሏን አማከረች። በማ ጉዳይ? በኤልያስ ማን ነው? በኤልሳ ጉዳይ። ምን ብላ? ለባሏ ይላል ቁጥር 9 ላይ ይህ በእኛ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው። እስቲ ቅዱስ የእግዚአብሔር ሰው በሉ። ምን የእግዚአብሔር ሰው? በእነሱ በር የሚያልፈው ምን ሰው አልኩኝ? በእናንተ በር ቅዱሱ የእግዚአብሔር ሰው ተክለ ሃይማኖት ይለፍ። አሜን በሉ እንጂ። በእናንተ ሕይወት ቅዱሱ የእግዚአብሔር አገልጋይ ታማኝ ወዳጅ ዮሐንስ ወንጌላዊ በእናንተ በር ይለፍ። አያችሁ፣ ያ ነቢይ ያ ቅዱስ የእግዚአብሔር ሰው ቤቷ በመግባቱ ብቻ የተሰማት ደስታ አለ፣ ያገኘችው በረከት አለ።
ባሏ ያላወቀው አያችሁ። ለሰው ማንናገራቸው ለብቻችን የምንታመምበት ነገር የለንም። ለብቻችን የምንጨነቅበት አንዳንድ ቀን ጭንቀታችን ሁሉ ለሌሎች ላይ ያሳበቀብን ምን ሆነ ነው? ልክ አይደለህም፣ ፊትሽ ልክ አይደለም፣ ልክ አይደለህም። ስመለከት የሆነ ሐሳብ እንደገባ ጭንቀት ውስጥ እንዳለ እመለከታለሁ። ምን ሆናል ይሉናል አንዳንድ ቀን። ኧረ ለሰው ማይነገር ስንት ነገር አለ። ብንነግረው ሰው መፍትሄ አይሆነን፣ ብንነግረው ሰው ቋጠሮ አይፈታልን፣ ብንነግረው ለጊዜ እንኳን ማስታገሻ አይሆነን። ችግራችንን የምንነግረው ለመድኃኔዓለም ብቻ ነው። ለማን? ለመድኃኔዓለም። የተሻለ ወዳጅ አለና እና እንዲህ አለችው፣ የእግዚአብሔር ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራለት አለች። ምን እንስራለት? ቤት እንስራለት፣ ጠረጴዛ እናስቀምጥለት፣ የሚተኛበትንም አልጋ እናደርግለት፣ ደግሞ መብራትም እናደርግለት ብላ ተናገረች። አንድ ቀንም ለኤልሳ በተራራው ላይ በሚጸልይበት በደብረ ቀርሜሎስ የሚጸልይበትን የጸሎት ቤት ከሰራችለት በኋላ ስለዚህ ሴት ወደ እግዚአብሔር ይለምን ነበረና አሰባት። አንድ ቀን ምን አላት አልኩኝ? አሰባት። ቅዱሱ የማን ሰው አልኳችሁ? የእግዚአብሔር ሰው አሰባት። አገልጋዩ ግያዝን ጠራው፣ ሎሌውን እንዲህ አላት፣ ሂድና ሱናማዊቷን ሴት ጥራት። የምትጠራበት ምክንያት እግዚአብሔር እንዳልረሳት የመጎብኛ ዘመኗ እንደደረሰ ብስራት ልትሰማ ነው። እየሰማችሁኝ ነው? እግዚአብሔር አይረሳሽም አይደል? እግዚአብሔር ወንድሜ አይረሳህም። ያ ቅዱስ የእግዚአብሔር ሰው ሎሌውን ጠርቶ ያቺን በቤቷ የምትቀበለኝን ያልበቃ ብሎ በተራራው ላይ ቤት የሰራችልኝ ሂድና ጥራት አለው። በጠራትም ጊዜ በፊቱ ቆመች ይላል። ዛሬ በዚህ ጉባኤ ውስጥ በሰው ተጠርታችሁ የመጣችሁ ትኖራላችሁ። በጓደኛ ተጠርታችሁ የመጣችሁ ትኖራላችሁ። በፊቱ ቆመች ይላል። ዛሬ ግዴላችሁም ሰው ጓደኛ ይዞ መጥተህ የቆምከው በአማኑኤል ፊት ለፊት ነው። ሁሉን በሚፈታ ሁሉን ደህና በሚያደርግ ቋጠሮን በሚፈታ ለጥያቄ መልስ በሆነው በመድኃኔዓለም ፊት ነው የቆምከው። እሷ ተጠርታ ስትመጣ በእግዚአብሔር በቅዱሱ በእግዚአብሔር ሰው በኤልሳ ፊት ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ ምን ላደርግልሽ አላት። እግዚአብሔር ምን ቢያደርግላችሁ ትፈልጋላችሁ? 2017 ዓመትና ያልተሳካላችሁ ይሄንን ዘመን በጣም አባክናችሁት እንደዋዛ እንደ ቀልድ ያለፋችሁ ዘመን፣ ቀጣዩ ዘመን ላይ እግዚአብሔር ምን ላድርግልሽ ቢልሽ ምን ያደርግልሽ? እግዚአብሔር ምን ትፈቅዳላችሁ? በቀጣዩ ዘመን እግዚአብሔር ቢያደርግላችሁ ምን ትሻላችሁ? ወገኖቼ አሁን እዚህ ውስጥ ይቅርታ የሚል ሰው ይኖራል? ወገኖቼ እንደው የቆረጥኩት ሎተሪ ቢወጣ ልንል እንችላለን። እንደው የገባሁት ዕቁብ ቢወጣልኝ የሚል ሰው ይኖራል። ለቀጣዩ ዓመት ዲቪ ደርሶኝ አሜሪካ ቢሄድ የሚል ሰው ይኖራል። ኮንዶሚኒየም ብገዛ፣ መኪና ብገዛ፣ የራሴን ቢዝነስ ቢጀምር ብሎ ሊል ይችላል። በቀጣዩ ዘመን ምን ያርግልን? እግዚአብሔር ምህረት ያደርግልን። ምን ያርግልን? በእግዚአብሔር የምህረት አይኖች የምንጎበኝበት ዓመት ያደርግልን። እግዚአብሔር ይቅር የሚለን ዓመት፣ ከእግዚአብሔር ጋር ይቅርታን የምናገኝበት ዓመት ይሆንልን። ምን ላድርግልሽ? ለንጉሥ ወይም ለሰራዊት አለቃ ልንገርልሽ? ቤተ መንግስቱ ያደምጠኛል፣ መኳንንቱ ሹማምንቱ ስጧት አድርጉላት የምላቸውን ነገር ሁሉ ያደርጉልኛል። የወይን ቦታ የአትክልት ቦታ ስጧት ብል ያደርጉልኛል። ለማን ልንገርልሽ? ምን ላደርግልሽ አላት። እርሷም እኔ በወገኔ መካከል ተቀምጬ ሳለሁ ምን የሚጎልብኝ አለ አለች። አንዳንድ ቀን ጉድለታችንን ብቻ እያጎላን እናወራለን። ከጎደለን እየጀመርን እግዚአብሔር በየቀኑ የሚያደርግልንን ነገር በዓይናችን መመልከት አልቻልንም። በእያንዳንዱ ቀን ግን የተደረገልን ነገሮች አሉ። ዓይናችሁን ግለጡና እስቲ መርምሩ። ወጥቶ መግባት የማን ችሎታ ነው? ማን ረድቶን ነው ወጥተን ምንገባው?
ወጥተው መግባት ያልቻሉ ሰዎች እያሉ ወጥተን መግባት ከቻለን የማን እርዳታ ነው? ማን አግዞን ነው ማለት ነው? ማን እየረዳን ነው ማለት ነው? የተቀለለውን እንጀራ አላምጠን ለማወጥ ማን ሲረዳን ነው? እግዚአብሔር ባይረዳንማ የገዛ ያዋጥነው እንጀራ እኮ አንቆ ሊገለን ይችላል። ኧረ እንጀራውማ ትልቅ ነው፣ የገዛ ምራቃችንም ጠላት ሆኖ ሊገለን ይችላል። እና ይገርማቸዋል። እሷ ምንም አያስፈልገኝም፣ በወገኔ መካከል እኮ የተቀመጥኩ ነኝ፣ ቤቴ ሙሉ ነው፣ የሚበላ የሚጠጣ አለ፣ ከብቶች አሉ፣ ሁሉ ነገር አለ አለችና ለምን ልጅ የለኝም አላለችም። ባሏ ሽማግሌ ነው፣ እሷ እድሜዋ ሄዷል። የሰማችሁኝ ነው? ልማደ አንስት ቀርቶባታል። ሙቀትና ልምላሜ ተለይቷታል። እንዴት ብላ ልጅ ትበለው? እድሜዋን አየች፣ አሰበች። እግዚአብሔር የጊዜ ገደብ የለውም። የሰማችሁኝ ነው? በየትኛውም ሰዓት እግዚአብሔር ሊሰራ ይችላል አይችልም? እሷ ግን ምን አለች? በቃ በልጅ በኩል ተስፋ ማድረጌ ቀርቷል። ከዚህ በኋላ እኔ ልጅ አቅፋለሁ ብዬ አላስብም። ግን ከትዳሬ ጋር ጤናማ ስለሆንኩኝ ባሌም ልጅ የለሽም ብሎ አንድ ቀን በክፉ አይን ተመልክቶኝ ስለማላውቅ ደህና ነኝ አለች። ጊያዝ ግን ሎሌው እሷ የደበቀችውን ችግር ለኤልሳ ነገረው። ምን ብሎ? ልጅ የላትም አለው። ምን የላትም? ልጅ የላትም አለው። እንደው በልጅ ናፍቆት ለምትሰቃዩ ቀጣዩ ዓመት ላይ መድኃኔ ዓለም ባርኳችሁ ልጅ አቅፋችሁ በጉባኤ መካከል እግዚአብሔር ያደረገላችሁ እንድትመሰክሩ ይርዳችሁ። እና ልጅ የላትም አለ። ደገመና ጥራትና በፊቴ ትቁም አለው። ጠራትና በፊቱ ቆመች። እንዲህ አላት፣ የዛሬ ዓመት እስቲ በሉ እናንተ መቼ? አንድ ዓመት መጠበቅ ከቻላችሁ ነው። መቼ አልኳችሁ? አንድ ዓመት መታገስ ከቻልክ ነው። መቼ አልኩ? በቃ ጠብቀው አንድ ዓመት፣ የዛሬ ዓመት አለ። ምን ሊነግረኝ ይሆን ይሄ ሰው? የዛሬ ዓመት አለኝ። ከቀርሜሎስ ተራራ ተነስቼ ከዚህ ከተማ ጠቅልዬ ወደ ሌላ ሄዳለሁ ሊላት ነው። የዛሬ ዓመት በዚህኛው ሰዓት በዚህኛው ወር ልክ በዛሬው ቀን ወንድ ልጅ ትታቀፍ ያለሽ አላት። ምን አላት? የዛሬ ዓመት በዚህ ጉባኤ ውስጥ ያላችሁ ሰዎች ይሄንን ጊዜ አስታውሳችሁ ልክ ጳጉሜ ወር ላይ ብላችሁ መድኃኔ ዓለም ቃሉን ልኮ በጆሮዬ የሚያጽናናውን ከስብራት የሚጠግነውን ሕያውና ዘላለማዊ የታመነ ቃሉን እያሰማኝ በቃሉ በኩል የነገረኝ ተስፋ አለ። የዛሬ ዓመት ብሎ ማን ያውቃል? የዛሬ ዓመት የሚሰራልክ ስራ ማን ያውቃል? የዛሬ ዓመት አንተ በእግዚአብሔር ፊት ለፊት ዛሬ ባዶ ሆነ ቀርበ የዛሬ ዓመት በሙላት የምትቆምበት ሊሆን ይችላል። ዛሬ ማጣትን እንዳታይ የዛሬ ዓመት ለራስህ የሚሆን አይደለም ለሌሎች የምትተርፍ አድርጎ እግዚአብሔር ሊያቆም ይችላል። የዛሬ ዓመት ምን እንዲሆን ትፈልጋላችሁ? ዛሬ የጎደላችሁን ጤንነት አንድ አንሶላ መልበስ አቅቷችሁ ከህመማችሁ ጽናት የተነሳ እንዴት ይነጋልኛል ይሄ ሌሊት ከዚህ ሜት እንደው ከስቃይ እግዚአብሔር ሆይ ብትገላገለኝ እያሉ ሞታቸውን የሚመኙ አሉ። የዛሬ ዓመት በሰው ትከሻ ያሉ የዛሬ ዓመት ጤናው የጎደለባቸው በሙሉ ጤንነት እዚህ ላይ ያቆማቸው እግዚአብሔር እንዲህ ይላቸዋል፣ የዛሬ ዓመት። እስቲ የዛሬ ዓመት በሉ ድገሙና። ምንድን ነው የዛሬ ዓመት የሚለን ይሄ ሰው እንዳትሉኝ። ምን አልኳችሁ ደግሜ? ምን ትታቀፍ ያለሽ አላት። ወንድ ልጅ አልተደሰተችም። እንባዋ መጣ። አላሰበችውማ። ማን እንዲህ አይነት ተስፋ ሰጥቷት ያውቃል ወገኖቼ? የወደቀን ምን ይበዛበታል ይላሉ። የወደቅን ቀን ማጽናኛ እኮ የለንም። ስንወድቅ እጃቸውን እየዘረጉ ሊያነሱን የሞከሩ ወዳጆች አሉን እንዴ? ቀድሞም ብዬ ነበር፣ ድሮም ብዬ ነበር፣ የሱ ነገር የገሌ ነገር እኮ ነው የሚሉና በወደቅን ሰዓት የሚጎበኘን ማን ነው? በተረሳንበት ሰዓት የሚያስታውሰን ማን ነው? ይህችን ሴት ያሰባት ማን ነው? የማይረሳት ማን ነው? እግዚአብሔር። እሷ እኮ አንድ ፋይል ዘግታለች። በልጅ በኩል ያለ ፋይል ተዘግቷል እነሱ ቤት። የልጅ ጥያቄያቸው አብቅቷል። እሷ ልማደ አንስት ማየት ካቆመችበት ጊዜ ጀምሮ ከዛሬ በኋላ የልጅ ነገራችን አክትሟል።
በቃ ዝም ብለን እግዚአብሔርን እያመለክነው እንሙት፣ ልጅ ከኛ ካልተፈቀደስ አሉ። ተስፋ በቆረጣችሁበት ቀን እግዚአብሔር የተስፋን የምስራች ተቆርጧል ላላችሁት ደግሞ እግዚአብሔር ሊቀጥል የተዘጋውን ነገር ሊከፍት እግዚአብሔር ይችላል አይችልም? በዘመን ልቅላቂ ቀኑ ሲመሽባችሁ እግዚአብሔር እንዲህ ባለ ተስፋ ይመጣል። የዛሬ ዓመት ወንድ ልጅ አላት። ጾታውንም ነግሯት ምን አይነት ልጅ ትታቀፊያለሽ? የእግዚአብሔር ሰው ሰላም እኮ ነን፣ ደህና እኮ ነን። ምን ነው አንተ እኔ ቤት እየገባህ የማገኘውን በረከትን ያውቃለሁ። የማትሰጠኝን ቃል ገብተህልኝ እንዳታሳዝነኝ። እኔ ልቧ ያዘነባት ሴት ናት፣ ሴት ነኝ። ብዙ ዘመን አልቅሻለሁ በልጅ የተነሳ ብዙ ዘመን አልቅሻለሁ። ሀብት አግኝተው ልጅ በማጣታቸው የሚያለቅሱ የሰበሰቡት ሀብታቸው በዜሮ ተባስቶባቸው ምን ያደርግልኛል? ለመኑ ዘዘገብነ ለማን ነው የሰበሰብነው? አልብነ ውሉድ ልጅ የለንም። ታዲያ ገንዘባችንን የሚወርሰን ከሌለን ምን ያደርግልናል ብለው ተስፋ ይቆርጡ እኮ አሉ። ማምላክን በጣም ብዙ ሰዎች ግን ከጠበቃችሁት አማኑኤልን ከጠበቃችሁት መድህኑን ሲመጣ እግዚአብሔር እንዲህ ይላል፣ የዛሬ ዓመት ያንተን ጉዳይ ሊያስተካክል፣ የዛሬ ዓመት የኔ ልጅ አይዞህ ጠብቀኝ፣ ከአጸደ መቅደሴ ሳትለይ፣ ከኪዳን ጸሎት ሳትርቅ፣ ከቤተ መቅደሴ ሳትወጣ ጠብቀኝ፣ የዛሬ ዓመት እጅህ ያልገባውን ነገር ወደ እጅ መልስልሃለሁ። የዛሬ ዓመት ወደ እኔ በተመልሶ በመጣ ብለህ የምትናፍቀውን ነገር የምትጓጓለትን ነገር በሆነልኝ ብለህ ባለመሆኑ ተስፋ የቆረጥክበትን ነገር ወደ አንተ ሊያመጣልህ የዛሬ ዓመት ይላል። መቼ ተው የእግዚአብሔር ሰው አታጓጓኝ አለችው። ኤልሳ ግን ዝም አላት። ወደ ቤት ሄደች። ያቺም ሴት ጸነሰች፣ ወንድ ልጅም ወለደች ይላል። እስቲ እግዚአብሔርን አመስግኑ። ወንድ ልጅ ምን አለች? ወለደች። በጣም የሚገርም ነው። በእርጅና ሰዓት መጎብኘት በጣም የሚገርም ነው። አመሻሽ ላይ መጎብኘት። የኔ ቀን የኔ ፀሐይ ልጠልቅ ነው ባለችበት ሰዓት ሌላ ፀሐይ ወጣላት። አይኗን ባይኗ አየች። ቀኑ ጨልሟል ስትል ጨለማውን አነጋላት መድኃኒዓለም። ይችላል አይችልም? ይችላል አይችልም? ይችላል። እኔ ተናግሬው ከሆነ አላውቅም እንጂ ሰውየው ልጅ ባለመውለዱ ምናልባት ተናግሬው ሊሆን ይችላል። የሰማችሁኝ ነው። ትምህርቴን ስለጨረስኩ ነው። ሴት ልጅ ይወልዳል። አሁንም ሴት ልጅ ይወልዳል። በማግስቱም ሴት ይወልዳል። 3 ሴት ደረሰ። ልጁ ግን ገበሬ ነው። ያውም አባቱ ትንሽዬ መሬት ቆርሶ ሰጥቶት ያችን እያረሰ የሚኖር ነው። ደግሞ ትንሽዬ ያገባ ሰዓት ጎጆ መውጫ ብሎ አባትየው ጥጃ ያላት ትንሽዬ ላም ሰጥቶታል። ይገርማል። ያቺ መተዳደረው ላሟን ወተት ይያልብና ልጁ ለልጁም ለሱም ከቁርሳቸው ጓሮ ጎመን ይተክልና እንደዚህ ያደረገ የሚኖር ደሃና ምስኪን የኢትዮጵያ ገበሬ ያሳዝን። ግን ሴት የወለደ እግዚአብሔር ወንድ አምጣ ብሎ ይጠይቀዋል። ወንድ የወለደ ረመዳን ያለመባክህ ሴት ብሎ ይጠይቀዋል። ደግሞ ሴትም ወንድም ያልወለደ ጌታ ሆይ እኔ ጾታ አልጠይቅም ብቻ የተባረከ ልጅ ስጠኝ ብሎ ይለምነዋል። አይደል? ጥያቄያችን ብዙ እና ወንድ ልጅ መውለድ ፈለገና ሐዋሳ የሚባል ከተማ ሄደ ብሎ አንዱ አማከረው። ነቢያት አሉ። ነብይ አለ። ምን አለ? ማምላክን የመሬ ነው። ነብይ አለ። ሄደ። ሰልፍ አለ። ሰልፉን ያዘ። ሊስትሮ ለምን አናስጠርግም እዚህ ጋር ጫማም እኮ ቆሸሽ ብሏል ብሎ አንዱ ምክር ሰጠው። እየሰማችሁ ነው። ኢንፎርሜሽን የሚጠይቀው እኮ ሰው። ከዛ እሱን ቁጭ አድርጎት ከየት ነው የመጣኸው? ከኦሮሚያ ክልል ከጉጂ ዞን። ለምንድን ነው የመጣኸው? እንደ ወንድ ልጅ እግዚአብሔር ቢሰጠኝ የነብይ ገሌ አምላክ ቢያይም ብዬ ነው። እውነትን ነው። አዎ በስማም ለእግዚአብሔር ቤትስ እንደው እግዚአብሔር አሁን ቃል ተናግሮ በነብዩ በኩል ቢያደርግልህ ምን ልትሰጠው ነው? አንድ ወይፈን ሽጬ ምንጫል መጥቻለሁ። የሰባችሁ ነው። ስሙን የመጣበትን ቀበሌ ምኑን ሸጦ የመጣውን ይዞ የመጣውን ብር ሳይቀር ለአጅሬው ደውሎ ነግሮታል። የሰማችሁ ነው። አጅሬው ከሆነ ደቂቃ በኋላ የብዙ ሰዎችን ስም ጠራና ኢንፎርምድ ሆኗል አይደል? መጣና ሚስተር ኤክስ ብሎ ስሙን ጠራ። እዚህ ውስጥ አለ ካለ አለው አለ። በቃ ያለቅሳል ሰውዬው። ምን ላገኝ ነው ብሎ ንገሩኛ። ወንድ አገኛለሁ ብሎ የዛሬ ዓመት አለው። እሱ ምን አለው? ንገሩኝ እንጂ ኤልሳ እኮ አይደለም አሁን ያወራው። ንገሩኝ የዛሬ ዓመት አለው።
ወንድ ልጅ ትታቀፋለህ ስሙም ደግሞ ገሌ ይባላል ብሎ ስም አወጣለትና በለ እግዚአብሔር አሁን ምን ትሰጠዋለህ ሲል በስሜት ታውቃላችሁ አይደል? የኢትዮጵያ ሕዝብ ደግሞ የሚያውቀው ችግሩን ከሰው መስማት ይወዳል። ችግሩን ያውቀዋል ራሱ። እኛ ካወቅነው ታዲያ አይበቃንም? ሌላ ደግሞ እንዲያቀል ምን ያህል እና አሁን የሚያውቀው ችግሩን ለሰው አሳውቆ ሊመጣ ነው ሄደው እንጂ ምንም መፍትሄ ሊያገኝ አልመጣም። የተዘጉ በሮች የሚከፍተው ማን ነው? በጎ ስጦታ ፍጹም በረከት ከማ ብቻ ነው። ልጅ መስጠት የሚችለው ግን በነገራችን ላይ ማን ነው? ለሳራ ልጅ ትወልጃለሽ አላት እኮ ሥላሴ። ማን ነው? ሐናን ልጅ የሰጣት ሕጧ በረከት የተባለችውን ሐናን ልጅ የሰጣት ማን ነው? ኤልሳቤጥን ያሰበ ማን ነው? ስምዖንና እቅሌስያ 30 ዓመት ልጅ በማጣት ሲያለቅሱ ገብረ መንፈስ ቅዱስን የሰጣቸው ማን ነው? እግዚአብሔርና ጸጋ ዘአብን ተክልዬን የሰጣቸው ማን ነው? ለፍሬ ብሩክና ለዮስቴና ሀብተ ማርያምን የሰጠ ማን ነው? እግዚአብሔር ለእናንተም ይሰጣችኋል፣ ጠብቁት። እናንተንም ያስባችኋል፣ ጠብቁት። እና በአጭር ቃል ሄደ፣ ሚስቱ ጋር ተገናኘ። የእግዚአብሔር ሰው ነግሮኛል አለ። ሲወለድ ሴት ሆነ። ምን ሆነ? እግዚአብሔር ይዋሻል እንዴ? በሌላ ጊዜ በጣም አዘነ። አይ አዋሳ እኮ የሄድክበት ቦታ ትክክል አይደለም፣ ኢንፎርሜሽን ተሳስተሃል፣ እንዲህ አይደለም ብሎ ሌላ ሀገር ላኩት። እዛም ሀገር ሄደ። እንደዛው ከደጅ ላይ የሰሙት ሰዎች ነገሩ። እንደዛ ሴት ወለደ። ቤቱ ላይ 5 ሴት። በየቀኑ ከብቶቹ ይቀነሳሉ። የሰማችሁ ነው አይደል? ከብቶቹ ይቀነሳሉ፣ ልጆቹ ይጨምራሉ። እና በጣም ተስፋ ቆረጠ በቃ። እና ማርያም ቤተክርስቲያን አለች እዛ ሀገር። እያለቀሰ እምነቱ ሌላ ነው። ውጪ ላይ ቆመና ሊገባ ደግሞ ሲያይ እኔ እኮ እዚህ ቤተክርስቲያን አማኝ አይደለሁኝም፣ ደግሞ ያስገቡኝ ይሆን አለና አሰበ። ብገባ አስገባ ቢሉኝ ጫማዬን አውልቄ ነው እግሬን ታጥቤ ራይ መጥናችሁ እኔም አልገባም፣ የእናቴን ቤት እንዲሁ ዝም ብዬ ዘው አልልባት፣ እዚህ ቆሜ ልንገራት አለና ትልቅ በባደር የተሰራ የእመቤታችን ስዕል አለ። እመቤቴ አላት። ምን አላት? ሲጨንቃችሁ እንደዛ በሏት፣ እመቤቴ በሏት፣ አዛኝቱ በሏት፣ ወለላይቱ በሏት፣ ኪዳንኪ በሏት። የሰው ጭንቀት ይገባታል፣ ትረዳለች። እና የማይሰጡኝን እየነገሩ አጓጉኝ፣ ወንድ ትወልዳለህ እያሉ እኔ የምልሽ አንቺ ለራስሽ ወንድ ልጅ ወልደሽ ቆይ ለኔ ለምንድን ነው የከለከልሽኝ? አንቺ የታቀፍሽው እኮ ወንድ ነው አይደለ? ንገሩኝ እንጂ ለራስሽ ወንድ ልጅ እንዴት ለኔ ትከለክይኛለሽ? ግን አንድ ነገር እልሻለሁ አለ። ወንድ ልጅ ካስታቀፍሽኝ እናቴ የተወለደውን ልጅ በጀርባዬ አዝዬ እንደናቱ ደግሞ ሲበሉኝ የኖሩ ሐሰተኞች ነቢያት የበሉኝን ከብት ደግሞ ላንቺ ለእውነተኛይቱ ለአማናይቱ ለኢየሱስ እናት ለክብርሽ መገለጫ እንዲሆን አንዷን ወይፈን ከቤት ያመጣልሻልና ሄደ። የነገሩትን ምንም አይል፣ የለመኑትን ምንም አይል። እግዚአብሔር ሰማው ጸሎቱን። በእናቱ በድንግል ማርያም ምልጃ ነገር ሁሉ ተስተካከለለትና በአመቱ ድንግል ማርያም ጋር መጥቶ ያለቅሳል። እረ ምስክርነት ልሰጥ ነው፣ ማይክ ብንሰጠው እንባ እየተናነቀው እንዴት ይናገር? ምን ነው እስከ ዛሬ ድረስ እናቴን አጥቼ አላ። እናታችሁን እንዳታጡ ድንግል ማርያም፣ ከድንግል ማርያም ፍቅር እንዳትወጡ ወገኖች። ከኔ ጋር ናቸው አይደል? እናት እኮ ሰብሳቢ ናት። እናት እኮ መጋቢ ናት አይደል? ገመና ሸፋኝ ናት እናት። እናታችን ድንግል ማርያም በአማላጅነቷ ሁላችንም ትጠብቀን። እና በአመቱ ልጅ ወለደች። ልጁም አባቱን እያገለገለ አደገ። አንድ ቀን እንደዚህ ሆነ። ልጁ በእርሻ ባውድማ ሰዓት አባቱን እያገለገለ እያለ አባቴ ራሴን ብቻ ብሎ ተናገረ። ቤት የእጅዋ ሰጥተዋቸው ምሳ እስኪያቀርቡላቸው ድረስ በተደገፉበት ሶፋ የሄዱ ሰዎችን ነው ያውቃለሁ። በቅርብ ጊዜ በጣም ቀላል የሆነ እስትንፋሱ ባፍንጫው ያለውን ሰው ከምን ትቆጥረዋለህ ይላል መጽሐፍ። በጣም ተራና ቀላል የሆነ ነገር ነው እና እግዚአብሔር ነገር ያስተካክላል አይደል? እግዚአብሔር ነገር ይቀርይራል አይደል? ይቺ ሴት ልጇ ታመመ። እሷ ግን ያለችው በቤት ነው።
በእርሻው ስፍራ ያለው አባት ነው። እንዲህ አለ፣ አባት ወደ እናቱ ውሰዱት ብሎ ሪፈር አደረገ። ወደ ማን? ምናልባት ረሃብ እንኳን ቢሆን እናት ነው የምታውቀው ከአባት በላይ። የሰማችሁ ነው። ርቦት እንኳን ከሆነ ፊቱን አይታ የምታውቅ እናት ናት። ህመም ከሆነም ጭንቅላቱን ደባብሳ የኔ ልጅ ስትለው ህመም ሁሉ ይለቀዋል። እናት በጣም ቅርብ ናት ለልጆቿ። የልጆቿን ስሜት ትረዳለች፣ ታውቃለች። አባት ያደረገው ወደ እናት ነው ሪፈር ያደረገው። እየሰማችሁ ነው። ወደ እናት ውሰዱት አለ። ወደ እናቱ ጋር መጣ። እናቱ በጉልበቷ ላይ አስተኛችው። በእናቱ እቅፍ ላይ ሞተባት። ምን አለባት? ሞተ። ትንፋሹን አዳመጠች፣ ቀዘቀዘ። ጠበቀችው፣ አይነሳም። ጠራችው፣ አይሰማም። እንዲህ ያደረገቻ ቀስ አለችና ልብስ አለበሰችው። በተኛበት እግሮቹን ዘረጋች፣ አይኖቹን ከደነችና ልብስ አለበሰችው። ምን አለችው? ልብስ አለበሰችው። እየሮጠች ወደ ባሏ አውድማ ሄደች። ባሏ በርቀት ሲያያት በሰላም ነው? በምን ምክንያት ነው የብቻሽን እየሮጥሽ የመጣሽው ብለ ጠይቋት ብሎ ጠየቀ። ሎሌዎቹ መጡና ምን ነው በዚህ ሰዓት ትሮጫለሽ? በደና ነው ይልሻል አሏት። አይ ደና ነው አለቻቸው። ቤት ውስጥ ያለውን ችግር እያየች ደና ነው ትላለች። ግድ የለም በ2017 ባለፈው ዓመት ደህና አይደለም ስንል ስናሟርት ተመስገን ማለት አቅቶን ስናግሮመርም አልፈናል። ቤቷ አስከሬን እያለ ደህና ነው ለማለት እንዴት አይነት ሞራል ነው ወገን? ባካችሁ እንዴት አይነት መታደል ነው ወገኖቼ! ደህና ነው አለች። ምን ትፈልጊያለሽ? እኔ የምፈልገው አህያና ሎሌዎች ብቻ ነው። ይሄንን ስጠኝ አለችው። ወዴት ትሄጃለሽ? ወደ ቅዱሱ ሰው ወደ ማን? ወደ እግዚአብሔር ሰው ወደ ማን? ወደ ኤልሳ ሄዳለሁ። ምን ነው የሳምንቱ መጨረሻ መስዋዕት የምናቀርብበት ለእግዚአብሔር ምስጋና የምናቀርብበት እኮ ሰንበት አይደለም። ምን ነው ያለ ሰዓት ያለ ጊዜ የምትሄጂው አለ። አይደለም እግዚአብሔር በሰዓቱም ያለ ሰዓቱም የሚሰራውን ነገር ታውቃለች አታውቅም? ንገሩኝ እንጂ በቃ እግዚአብሔር አይረሳሽም ብሎ ነግሯት ደግሞ ማስረሻ የሆነ ያ የእንባዋን እንባዋ የታበሰባት ልጇ ተደስታ ሳትጨርስ ደስታዋን ሳታጣጥም እግዚአብሔርን አመስግና ሳትጨርስ ተወስዶባታል ልጇ። ጉዳዩዋ ወደ ቅዱሱ ሰው ወደ እግዚአብሔር ነው። ለባሏ እኮ ደብቀዋለች። ምን አይነት ጠንካራ ሴት ብትሆን እያችሁ። ወደ ባሏ አይደለም ሎሌዎቹ አህያ ሲሰጧት በአህያው ተቀምጣ ወደ ተራራው ወጣች። ኤልሳ በርቀት ያያት ነበረ። ተክልዬ ይሁን የተክልዬ ጸሎት ነው ይጠብቀን ወገኖቼ። እና በርቀት አያት ኤልሳ። ጊያዝን እንዲህ አለው፣ ሂድና ይህች ሴት ልቧ አዝኗል አላት። ቅዱሳን እኮ የልባችንን ሐዘን ያውቃሉ። የምናችንን ሐዘን እስቲ ቅዱሳን በሉኝ። የልባችንን ሐዘን፣ የልባችን ትካዜ፣ ጉርለታችንን ያውቃሉ። ለኤልሳ እኮ አልነገረችውም። ኤልሳ ጋር እኮ አልቀረበችም። ለኤልሳ ማን ገለጠለት? አቤት! ስውሩን መግለጥ የእግዚአብሔር ልማድ ነው። ገልጦለታል። ልቧ ያዘነባት ሴት ናት። ሂድና ምን ሆነሻል? ባልሽ ደህና ነውን ብለህ ጠይቃት። ቀጥልና ልጅሽስ ደህና ነውን በላት። ቀጥል አንቺስ ደህና ነሽ ወይ ብለህ ጠይቃታል። ኤልሳ ጋር ሳትደርስ ጊያዝ እየሮጠ የእግዚአብሔር ሰው እንዲህ ይልሻል፣ ባልሽ ደህና ነውን ብሎሻል። ደህና ነው አለች። እስቲ ደህና ነው በሉ። ልጅሽስ ደህና ነውን አላት። ምን አለች? መልሱልኝ። አንቺስ ደህና ነሽ ወይ አሏት። ልጇ ሞቶባት እሷ ምን ነኝ ምንድን ነኝ እያለች ነው። ደህና ነኝ አለች። እንግዲያውስ ምን ብሎ ይጠይቃት ታዲያ? ከዚህ ውጪ ጊያዝን አልፋ ኤልሳ ጋር ደረሰች። እየሰማችሁ ነው አይደል? እያለቀሳችሁ አንዳንድ ቀን ከቤት ትመጡ ይሆናል። መንገድ ላይ የሚይዟችሁ ሰዎች ደህና ነው፣ በደህናሽ ነው፣ በደህና ነው፣ ምን ጎሎክ ነው፣ ምን ቸግሮ ነው፣ ምን ሆኖ ነው ይለው ሊከተሉን ይችላሉ። አንቺ ባለቀሽ ሰዓት፣ ስሜታችሁ በተረበሸ ሰዓት የምትመጡት ምርጫችሁ መድኃኔዓለም ከሆነ
ከቤትሽ ተነስተሽ እንባሽ አልቆም ብሎ መንታ መንታ እያነባችሁ ወደዚህ የምትመጡ መንገድ ላይ የሚጠይቃችሁ ጊያዝ ይኖራል። ደህና ነው ይላሉ። እየሰማችሁ ነው? ያለቀስክበት እኮ ቤት ውስጥ ደህና ያልሆነ ነገር ስላለ ነው። ያነባሽበት ነገር እኮ ቤት ውስጥ ያለቀሽበት ያስለቀሰሽ ነገር ስለበረታ ነው። ግን መንገድ ላይ እጃችሁን እያዙ ለሚጠይቋችሁ ሰዎች ምን በሉ? ደህና ነው። ሁሉን ደህና ወደሚያደርገው ወደ እግዚአብሔር ከመጣችሁ ምን ይሆናል? አሁን እሷ መድረስ ያለባት የእግዚአብሔር ሰው ጋር ነው። በጸሎቱ ልጅ ከሰጠን በጸሎቱ ደግሞ የሞተው ምን ይላል? ንገሩኝ እንጂ ያስነሳል። ይሄ እምነት አላት። ሄደች ኤልሳ ጋር። ምን ነው በደናሽ ነው አለ። ነግሬክ ነበረ እኮ የእግዚአብሔር ሰው፣ የማያድግ ልጅ ለምን ሰጠኸኝ? አታጓጓኝ ብዬ እኮ ነበረ፣ ልጁ እኮ ሞቷል አለችው። ኤልሳ እንዲህ አለ፣ እኔ ጋር ናችሁ? ጊያዝ ተነስ፣ በትሬን ያዝ፣ መጠምጠሚያዬንም ውሰድ፣ ካባዬን ውሰድ፣ በሞተው ልጅ ላይ አስቀምጥበት አለው። ሕያው እግዚአብሔር አምላክህን እላለው አልለቅህም አለችው። ሰማችሁ ነው አይደል? ባንተ ጸሎት የተዘጋው ከተከፈተልኝ፣ ባንተ ጸሎት የደረቀው ማይጸኔ ከለመለመ፣ ባንተ ጸሎት የሞተው ልጄ ይድናል፣ ጊያዝን ሳይሆን አንተን ነው የምፈልግ አለችው። ማንን ነው አለች? ተክልዬን እንደዚህ ብላችሁ እስቲ ቤታችሁ ጋብዛችሁ ጻድቁን ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት እስቲ ግቡልኝ። ደግ ስለሆኑ የበረከት አባት ስለሆኑ መጥምቀ መለኮት ዮሐንስ ግባልኝ፣ ቅዱስ ገብርኤል ቤቴ ግባ፣ ቅዱስ ሚካኤል ግባ ማለት ጥሩ ነው አይደል? ቅዱሳን በቤታችን ይግቡልን፣ እንፈልገው እሱን ነው አለች። የእምነቷን ጽናት አየ። ጊያዝ እኮ ተልኮ ቢመጣ የኤልሳ መጠምጠሚያ ሙት ያነሳል። ባህር የከፈለበት እኮ ነው። በትሩ ሙት ሊያነሳ ይችላል። መጎናጸፊያው እኮ ይፈውሳል። ግን አንተን ነው የምፈልግ፣ ወደ ቤቴ ና አለችው። ወደ ምኔ? በቃ በ2017 ያጣችሁትን ነገር ወደ ቤታችሁ እንዲገባ ሁሉና ልመናችሁን በእግዚአብሔር ፊት ለፊት አስታውቁ። አለቅህም ማለት ኤልሳ ተነስቶ መጠምጠሚያውና በትሩን በእጁ ጨብጦ ወደ ቤቷ ሄደ። ይሄ ሁሉ ነገር ሲከናወን ባል አያውቅም። እየሰማችሁ ነው አይደል? ልጅ ሞቷል ብላው ነግራው ቢሆንማ እሷንም ወደ ኤልሳ ጋር አይወስዳትም። ቀጥታ ድርተኞች ሰብስበው ልጁን ለመቅበር ነው። በእስራኤል ልማድ ሰው ከሞተ ዕለቱን ነው የሚቀበረው። ቶሎ አፋጥነው የቀብር ስርዓቱን ለማስፈጸም ነው የሚቻኮሉት። የሷ እምነት ግን ይገርመኛል። ባሏ አሁን ከስራ ሲመጣ እኮ የሚነገረውን ዜና አስባችሁታል? ምን ተብሎ? ልጃችን ሞቶ ነበረ፣ ወደ ኤልሳ ዘንድ ሄድኩኝ፣ የእግዚአብሔር ሰው ቅዱሱ የእግዚአብሔር ሰው ወደ እግዚአብሔር አመለከተ፣ እግዚአብሔር የኤልሳን ልመና ሰማ። የሞተው ምን አረገ? በዚህ ዓመት የሞት ያክል የረሳችሁትን ነገራችሁን በቀጣይ ዓመት ይመልስላችሁ። እኔ ተስፋ ቆርጬ ትቼዋለሁ ያላችሁትን ነገራችሁን ሁሉ ይመልስላችሁ። እና በቃ ኤልሳ ገባ። የእግዚአብሔር ሰው ሲገባ ቤታችሁ የማይለወጥ ነገር የለም። በነገራችን ላይ ቅዱሳን በቤታችን ሲገባ መዓዛችንም ይለወጣል። ምናችን? ጠረናችንም ይለወጣል። ለምን? አባ ጊዮርጊስ ዘጋስጫፎ ቅዱሳኑን ሲገልጥበት ይገርማል። ታምኖ ቅዱሳን በሚባል ድርሰቱ ላይ በመዓዛው ለክርስቶስ ዘመሉ አልባቢሆሙ ለማይምናን፣ በክርስቶስ መዓዛ የምእመናንን ልብ የለወጡ የምእመናንን ልብ የመሉ ይላል። ቅዱሳን ይግቡና መዓዛችን ይለውጡልን። ከዛ በኋላ ልጇን ከሞት አረሳ። እጆቹን ይዞ ሞቶ የነበረው ልጇን በሕይወት አገኘች። አዎ አለች፣ እግዚአብሔር አይተወኝም አለች። የትምህርታችን ርዕስ እግዚአብሔር ምን አይተውሽም ነው? እግዚአብሔር ምን አይልሽም ነው? አይተውሽም። እግዚአብሔር የማይተውሽ መጀመሪያ ያጣሽውን ነገር ሰጥቶሽ ደግሞ ያገኘሽውን ነገር ደግሞ ወስዶብሽ የወሰደብሽን ነገር ደግሞ እንደሚመልስልሽ አውቀሽ በእግዚአብሔር ፊት ለፊት ልመናሽ ስታስታውቂ እግዚአብሔር ምን ያደርጋል? በቃ የተደረገላትን ነገር እግዚአብሔር አይተውሽም እንደቀላል እንዳታየው። በቃ በቀጣዩ ዓመት እንዲህ ብላችሁ እመኑ። እንዲህ ሚል ጥቅስ አንብቤያለሁ እኔ። የችግርህን ትልቅነት ለእግዚአብሔር ከምትነግረው የእግዚአብሔርን ችግር ትልቅነት ለችግር ምን በለው ንገረው። እግዚአብሔር ትልቅ ነው በሉ እስቲ። በዚህ ዓመት እያጉረመረማችሁ የኔ ነገር ትልቅ ነው፣ የኔ ነገር ከባድ ነው፣ የኔ ነገር አስቸጋሪ ነው
እያላችሁ ያለፋችሁበትን ነገር ቀጣዩ ዓመት ላይ አስቸጋሪ የሆኑትን ነገሮች ሁሉ እግዚአብሔር ያቅልልላችሁ። በቃ ሊፈታ የማይችል ብላችሁ ተስፋ የቆረጣችሁበትን ነገር ሁሉ እግዚአብሔር የተከፋ ገጻችሁን ብሩህ እያደረገ ለቅሶን ከህይወታችሁ አንስቶ እንባችሁን እያበሰ በሳቅ የምትኖሩበት ዘመን እንዲሆንላችሁ፣ በደስታ የምትኖሩበት ዘመን እንዲሆንላችሁ፣ የምንስማማበት ዘመን እንዲሆንልን፣ የምንታረቅበት ዘመን እንዲሆንልን፣ ይቅር ባዮች የምንሆንበት ዘመን እንዲሆንልን፣ ወደ ቁርባን ወደ ንስሐው የምንመጣበት ዘመን ይሆንልን። ቃሉን ለመስማት ዘውትር ጠዋትና ማታ እግዚአብሔር ጋር የምንመላለስ ደጅ የምንጠና ክርስቲያኖች ያድርገን። በቀጣዩ ዓመት ዘፈን የምንሰማ አይደለም ዝማሬ የምናዳምጥ ያድርገን። በቀጣዩ ዓመት እግዚአብሔር ማይከብርበት ቦታ እንዳትገኙ ወጣቶች እንዲህ ብላችሁ ቃል ግቡ። የተሰጣችሁ ዘመን የንስሐ ዘመን ነው። እግዚአብሔር ለምህረት የሰጠንን ዘመን በአመፅ አናጠፋውም። ቀጣዩ ዓመት ላይ በቁጭት እንዲበሉ ከቤት አርቅም። ቀጣዩ ዓመት ላይ በቁጭት እንዲበሉ ቃልህን እየሰማው በአጸደ መቅደስ እኔ ልጅ እኖራለሁ፣ ምንም ፈታኝ እንኳን ቢበረታብኝ ፈተናውን ታቀልልኛለህ የኔ ጌታ እያላችሁ ቀጣዩ ዓመት ላይ እኛ እንድንስተካከል ጌታ መንፈስ ቅዱስ ይርዳል። ማን ያስተካክለን? ማን ያስተካክለን? እስቲ እግዚአብሔር ቢያስተካክለን ብላችሁ የምታስቡ ሰዎች እሺ ጥሩ አውርዱት። ማን ያስተካክለን አልኳችሁ? ይሄ የዓለምን ካርታ ታውቃላችሁ? እና ልክ ጌም አለ ህፃናት የሚጫወቱበት የሚገጣጠም የሰው መልክ ያለው የሰው ስዕል ያዘ ሲገጣጠም የዓለምን ካርታም ይሰጣል ሰው ነው። እና አባት የቢሮ ወረቀት ኦዲተር ነው፣ ስራ ይሰራል። ልጅ አላሰራ አለው። እባክህን አንተ እንጀራ የምትበላው አንተንም ማኖረው በዚህ ስራ ነው ልጅ ያትረብሸኝ ነው። ልጅ አይገባውም። እየሰማችሁ ነው? አባትን ይረብሻል። ግን አባትን የሚረብሸው ለምን እንደሆነ ታውቃላችሁ? አባት ልጁ ሳይነሳ የት ይሄዳል? ቢሮ። የት ይሄዳል? ቢሮ ይሄዳል። ድንገትም ደግሞ ከመጣ ወይ ልጁ ተኝቶ ሊሆን ይችላል ከቢሮ ሲመለስ። የኢትዮጵያን እኮ ልጅና አባት እኮ አይተዋወቁም ታውቃላችሁ? ብዙ ቤት አይተዋወቁም ልጅና አባት። አባት የት ነው ከተባለ ጓደኛው የአባቱ ጓደኛ አብሮ ከመጣ እሱ ነው ሊል ይችላል። አባዬ እሱ ነው ሊል ይችላል። የወይ ጎረቤቱን ሊጠቆም ይችላል። አይተዋወቁማ። መቼ ፍቅር ተሰጣጡ ያቁና ይሰማችሁ ነው። ያልታደሉም አምሽተው ይመጣሉ ምናምኗን ወሳስደው በዛ በኋላ እንደዛ ነው። እና ባጭር ነገር ልጁ እንዳይረብሸው አባት ያደረገው አንድ ጥበብ ነው። ልጄ ይሄንን እስቲ ገጣጥ ሞክር እኔን ተወኝ አለውና ሰጠው። ለምን? ለልጁ እድሜ የሚመጥን አይደለም፣ ከባድ ነው። ለምን? አፍሪካ የት እንዳለች አያውቅም፣ ያውቃል። ኤዥያ የት እንዳለች አያውቅም። ስለዚህ ያንን የዓለምን ካርታ ካላወቀ ማስተካከል አይችልም። እና አንድ ነገር ገባው ልጁ። ይሄ ምንድነው? ካርታ ነው ምንድነው? ወይ ቢጠፋኝ አፍንጫ የቱ ጋር እንዳለ ግን አይጠፋኝም። አይን የቱ ጋር እንዳለ ምን አይለኝም። ጆሮ የቱ ጋር እንዳለ ልጆቻችሁን ቋንቋ ስታለማምዷቸው አፍ ስታስፈቷቸው እንዲህ ነው የምትሏቸው። ቤቢ አፍንጫ የቱ ጋር ነው አይደል የምትሏቸው? ይሄ ምን ነው ትላላችሁ አይደል? እንደው ዛሬ እንኳን አልላችሁም እናንተ። እና ልጅ በአጭር ጊዜ አፍንጫውን፣ ጆሮውን፣ እጁን በቦታው ሲያደርግ የአፍሪካ የዓለም ካርታ በቦታው ላይ ግጥም አለች። ልጁ ደነገጠና አባዬ ጨረስኩት አለ። ሲያየው በስርዓት እንዴ ትልቅ ሰው ማያደርገውን እንዴት አድርጋ አስተካከልክ ሲል መጀመሪያ ሰውየውን አስተካከልኩኝ፣ ከዛም ዓለሟ ተስተካከለች አለ። እስቲ በሉ መጀመሪያ በሉ ሰውየው ተስተካከለ፣ ቀጥሎ ዓለሟ ተስተካከለች። ምድራችን እንድትስተካከል እናንተ ተስተካከሉ። ኢትዮጵያችን እንድትስተካከል እናንተ ተስተካከሉ። ኢትዮጵያችን ሰላም እንድትሆን ቤታችሁ ሰላም ሆኖ። የሰማችሁ ነው? ሰላም የሚጀምረው ከቤት ነው። ትዳርህን ሰላማዊ አድርግ፣ ህይወትን ሰላማዊ አድርግ፣ ኑሮን ሰላማዊ አድርግ። ከወንድም ጋር ያለህን ግንኙነት ሰላማዊ አድርግ። ከእናትሽ ጋር ያለሽን ግንኙነት ሰላማዊ አድርጊ። ከአባቶቻችሁ ጋር ያላችሁ ግንኙነት ሰላማዊ አድርጉ። እኛ ስንስተካከል የምትስተካከል ሀገር ነው እንጂ ሀገር ስትስተካከል የምትስተካከል ሰው የለችም። እኛ ስንስተካከልላት
እቺ ምንናፍቃት እቺ መለኮታዊ የእግዚአብሔር ጥበቃ ያልተለያት የምንወዳት የተሳቱ ቅዱሳን ሀገር ኢትዮጵያ፣ የተክልያ ሀገር ኢትዮጵያ፣ የሀብትያ ሀገር ኢትዮጵያ፣ ከሮም መጥተው የጸለዩላት የአቡነ አረጋዊ ሀገር ኢትዮጵያ፣ የኔና የናንተ ሀገር የገብረ መንፈስ ቅዱስ የአቡየ ሀገር ኢትዮጵያ፣ የአባ ሳሙኤል ሀገር ኢትዮጵያ ሰላም እንድትሆን እኛም የአባቶቻችን ልጅ ነን ካልን እንስተካከል። እግዚአብሔር ነገሮቻችን ምን ይላል? እስቲ የትምህርታችን ርዕስ አስታውሱ። አቤት እግዚአብሔር ምን አይልን? እግዚአብሔር አይረሳንም። ስለዚህ አልተረሳንም። እግዚአብሔር አይቷል። ጊዜ አለኝ፣ ቀን አለኝ፣ የሆነ ቀን ይጎበኘናል ብላችሁ ልመናችሁን በእግዚአብሔር ፊት ለፊት አስታውቁ እንጂ በአንዳች አትጨነቁ ተብለናልና ቀጣዩ ዓመት ጭንቀት ለቆን። አሁን በአዲስ ዓመት ምንድነው የሚባለው? የምን ድስት ይውጣ ነው የሚባለው? የዶሮ አንቺ እንኳን ተይ አንቺ የምን አቤት ሃይ ጎመን እናቴ ቀን ያወጣልን ጎመን የት ይውጣ ደግሞ? የጎመን ምን ይባል? ድስት ይውጣ። የምን ይግባ? አቤት አቤት የገንፎ እኛ ይውላችሁ ጎመኑ ይተውልን። እኛ ጎመኑን እንፈልገዋለን። እየሰማችሁኝ ነው? ጎመኑ እንዳለ ሆኖ ሰላማችን ቤት ይግባ። ሰላማችሁ ክርስቶስ ቤታችሁ ይግባ። ጎመን እየበላን ሰላም መኖር ነው የምንፈልገው። እውነት ሐሰት ንገሩኝ እንጂ ጮማ እየቆረጡ ጠጅ እየጨለጡ ካጡት ከደፈረሰባቸው ሰላም እኛ ጎመን እየበላን ሰላም ቢኖረን አትፈልጉም ወይ? ቀጣዩ ዓመት ለኢትዮጵያ ፍጹም የሆነ መረጋጋትና ሰላም የሚኖርበት ዘመን ያርግልን። ኢትዮጵያውያን በየትኛውም ዓለም የተበተኑ ወደ ሀገራቸው ገብተው ሀገራቸውን የሚያለሙበት ዘመን ያደርግልን። በጦርነት እየተፈላለጉ ያሉትን ካሉበት ሁሉ አውጥቶ እጅ ለእጅ አያይዞ አስታርቆ የተለያዩትን አንድ አድርጎ የተበታተኑትን ሰብስቦ ሀገራችንን የሚያለሙበት እንዲያደርግልን ማን ይፍቀድልን? ማን ይፍቀድልን? ይሄ እኮ የቤተ ክርስቲያን ጥሪ ነው። የተጣሉ እንዲታረቁልን የማ ጥሪ ነው? የተለያዩ አንድ እንዲሆኑ የማምኞት ነው። በጎ እንመኛለን። ቀጣዩ ዓመት ያለ ስጋት ወጥተን የምንገባበት ዘመን እንዲሆን የቀራንዮ መድኃኔዓለም ያደርግልን። ከፍ አድርጋችሁ እግዚአብሔርን አመስግኑት።